የቢሊዮን ዶላር የኤዝ ኤምፓየር የሚመራውና አሜሪካ $5 ሚሊዮን የለጠፈችበት የካርቴል መሪ ኤል ጋርዲኔሮ መንገድ ዳር ጉድጓድ ውስጥ ተደብቆ ያለ አንድ ጥይት ተኩስ በቁጥጥር ስር ውሏል። ቻይና የሜታን $2 ቢሊዮን ግብይት አግዳለች። ፕሬዚዳንት ፑቲን ኢራን ከአሜሪካ ጋር በገባችበት የጦርነት ውጥረት ላይ ሙሉ በሙሉ ድጋፋቸውን ለኢራን እንደሚሰጡ አረጋግጠዋል። በሀገር ውስጥም የደቡብ ኢትዮጵያ ክልል ከፍተኛ አመራር የነበሩት አቶ ዳዊት ገበየው ለተፈናቀሉ ዜጎች የተላከውን ብር ለግል ጥቅማቸው በማዋላቸው በ20 ዓመት ጽኑ እስራት እንዲቀጡ ተወስኗል። እንዲሁም አዲስ በወጣ መመሪያ ወደ ውጭ ሄዶ ለመታከም ፈቃድ የሚጠይቅ ታካሚ በባንክ ሂሳብ ውስጥ ቢያንስ 500,000 ብር መኖሩን የሚያሳይ ሰነድ ማቅረብ ግዴታ እንደሆነ ታውጇል። የዛሬ አበይት ዜናዎቻችን ናቸው። ለቤታችን አዲስ የሆናችሁና በ8 ደቂቃዎች ውስጥ ብቻ የዓለምን አሁናዊ ሁኔታ ለመረዳትና ለመገንዘብ የተገኛችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ሰብስክራይብ ያደረጋችሁንም ከልብ እናመሰግናለን። መረጃው ለሚያስፈልጋቸውና ለሚገባቸው በሙሉ እንዲደርስ ላይክ እና ሼር በማድረግ የበኩላችሁ እንድትወጡ እንጠይቃለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። ዜና 08 አብራችሁን ቆዩ። የሜክሲኮ አስፈሪው የካርቴል መሪ አትክልተኛው በመጨረሻ በአንድ ጉድጓድ ውስጥ ተደብቆ ተይዟል። የቢሊዮን ዶላር የኤዝ ኤምፓየር ሲመራ የነበረውና የአሜሪካ መንግስት $5 ሚሊዮን የለጠፈበት ይህ ግለሰብ ያለ አንድ ጥይት ተኩስ በቁጥጥር ስር ውሏል። ከ19 ወራት ጥብቅ ክትትል በኋላ የሜክሲኮ ባህር ኃይል ከአሜሪካ የስለላ ተቋማት ጋር በመተባበር ባደረገው ኦፕሬሽን የጃሊስኮ ካርቴል ዋና አዛዥ የሆነውን ኤል ጋርዲኔሮን በቁጥጥር ስር ውሏል። መሪው የታሰረው በ60 ታጣቂዎችና በ30 ተሽከርካሪዎች ታጅቦ ሊያመልጥ ሲሞክር ቢሆንም በመጨረሻ መንገድ ዳር ባለ ጉድጓድ ውስጥ ተደብቆ ተገኝቷል። የሜክሲኮ የጸጥታ ሁኔታ ለዓለም ዋንጫ ዝግጅት ከፍተኛ ስጋት በሆነበት በዚህ ወቅት የዚህ ግዙፍ ወንጀለኛ መያዝ ለሀገሪቱ ትልቅ ድል ተደርጎም ተወስዷል። በዩክሬን የጦር ሜዳ የረገፉት የሰሜን ኮሪያ ወታደሮች በመጨረሻም በፒዮንግያንግ የመታሰቢያ ሐውልት ቆሞላቸዋል። ኪም ጆንግ ኡን እና የሩሲያው መከላከያ ሚኒስቴር አንድሬይ ቤሎሶቭ በታላቅ ድምቀት የከፈቱት ሙዚየም በሞስኮና በፒዮንግያንግ መካከል ያለውን የማይበጠስ ወታደራዊ ጋብቻ ለዓለም ያበሰረ ሆኗል። በፒዮንግያንግ ሰማይ ላይ የጦር ጀቶች ሲበሩና በሺዎች የሚቆጠሩ ነጭ ፊኛዎች ወደ አየር ሲለቀቁ ኪም ጆንግ ኡን ሀገራቸው ለሩሲያ የምታደርገውን ድጋፍ ቅዱስ ጦርነት እንደሆነ ገልጸዋል። እንደ ደቡብ ኮሪያ መረጃ ከሆነ እስካሁን ከ15,000 በላይ ወታደሮች ወደ ሩሲያ የተላኩ ሲሆን 2,000 የሚጠጉት ደግሞ በጦርነቱ ህይወታቸውን አጥተዋል። ሩሲያ በምላሹ ለሰሜን ኮሪያ የምግብ፣ የገንዘብና የቴክኖሎጂ ድጋፍ እንደምታደርግም ይታመናል። የቴክኖሎጂ ግዙፍ ሜታ በቢሊዮኖች የሚቆጠር ዶላር አውጥቶ የገዛውን ማኖስ የተሰኘ ሰው ሰራሽ አስተውሎት ድርጅት ቻይና አይሆንም በማለት አግዳለች። ይህ ውሳኔ በዋሽንግተንና በቤጂንግ መካከል ያለውን የቴክኖሎጂ ሽኩቻ ወደ አዲስ ምዕራፍ አሸጋግሮታል። የቻይና ብሔራዊ ልማትና ማሻሻያ ኮሚሽን ባወጣው ድንገተኛ መግለጫ የ$2 ቢሊዮን ግብይቱ በሀገሪቱ ሕግ መሰረት የተከለከለ መሆኑን አስታውቋል። ማኖስ የተሰኘው ድርጅት ምንም እንኳን ዋና መስሪያ ቤቱን ወደ ሲንጋፖር ቢያዛውርም ቻይና የቴክኖሎጂ ውጤቶችና የሰው ኃይሌ ወደ ውጭ መውጣት የለባቸውም በሚል ሽያጩ እንዲሰረዝ አዛለች። ይህ ውሳኔ እንደ ሜታ፣ ኒቪዲያ እና ማይክሮሶፍት ያሉ የአሜሪካ ኩባንያዎች በገበያ ላይ ያላቸውን ዋጋ ሊያናጋ እንደሚችል ተገምቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራን ያላቸውን ሙሉ ድጋፍ በይፋ አውጀዋል። ቴህራን ከአሜሪካ ጋር በገባችበት የጦርነት ውጥረትና የሆርሙዝ ባህረ ሰላጤ መዘጋት በዓለም ነዳጅ ገበያ ላይ ስጋት በፈጠረበት በዚህ ወቅት የፑቲንና የኢራን የውጭ ጉዳይ ሚኒስቴር አባስ አራቅቺ ስብሰባ በምዕራባውያን ዘንድ ከፍተኛ ድንጋጤን ፈጥሯል። በሴንት ፒተርስበርግ በተካሄደው ስብሰባ ፑቲን ኢራን ይህን አስቸጋሪ የጦርነት ወቅት በድል እንደምትወጣ ያላቸውን እምነትም ገልጸዋል። በሌላ በኩል ኢራን የሆርሙዝ ባህረ ሰላጤን ለመክፈትና የኒውክሌር ድርድሩን ለሌላ ጊዜ ለማስተላለፍ ለአሜሪካ ጥያቄ አቅርባለች። ይሁን እንጂ ፕሬዚዳንት ትራምፕ ካርዱ በእጃችን ነው በሚል የኢራንን ጥያቄ ውድቅ ማድረጋቸውና ድርድሩ መቋረጡ የሁለቱን ሀገራት ፍጥጫ ይበልጥ አክሮታል። በደቡብ ሱዳን ሰማይ ላይ አስደንጋጭ ዜና ተከስቷል። ከኤኢ ተነስቶ ወደ ጁባ በማቅናት ላይ የነበረው ሲቲሊንክ አቪዬሽን ንብረት የሆነ አውሮፕላን ተከስክሶ የሁሉንም ተጓዦች ሕይወት ቀጥፏል። ሰኞ ዕለት ከጠዋቱ 3:15 ላይ በረራውን የጀመረው ሴስና 208 አውሮፕላን ጉዞ በጀመረ በ28 ደቂቃ ውስጥ ግንኙነቱ ተቋርጦ መከስከሱ ታውቋል። በአውሮፕላን ውስጥ የነበሩት 13 መንገደኞችና አንድ ፓይለት በጠቅላላው 14 ሰዎች ሕይወታቸው አልፏል። የአደጋው መንስኤ በዝርዝር እየተጠና ቢሆንም የመጀመሪያ ደረጃ መረጃዎች እንደሚጠቁሙት
አደጋው የተከሰተው በአካባቢው በነበረው መጥፎ የአየር ንብረትና እጅግ ዝቅተኛ በሆነ የእይታ ክልል ምክንያት እንደሆነ ተነግሯል። ህይወታቸው ካለፈው ዜጎች መካከል 12ቱ የደቡብ ሱዳን ተወላጆች ሲሆኑ ሁለቱ ደግሞ በትራምፕና በታሪክ ጥበቃ ተቋማት መካከል ያለው የባለቤትነት ፍጥጫ ይበልጥ ተካሯል። ፕሬዚዳንት ትራምፕ በዋይት ሀውስ ቅጥር ግቢ ውስጥ ለመገንባት ያቀዱት የ$400 ሚሊዮን ግዙፍ የመዝናኛ አዳራሽ አሁንም በህግ ፊት ቆሟል። ባለፈው ቅዳሜ በጋዜጠኞች የራት ግብዣ ላይ የተከሰተውን የተኩስ ልውውጥ ተከትሎ የፍትህ ሚኒስቴር ለደህንነት ሲባል ክሱ ይነሳ የሚል ጥያቄ ቢያቀርብም ብሔራዊ የታሪክ ጥበቃ ተቋም ግን ፍጹም አንተውም ብሏል። ተቋሙ ትራምፕ የምስራቁን የዋይት ሀውስ ክፍል በማፍረስ 999 ሰዎችን የሚይዝ አዳራሽ ለመገንባት የሚያደርጉት ጥረት የኮንግረስን ፍቃድ ያላገኘና ህገ መንግስታዊ ጥሰት ያለበት ነው ሲል ይከራከራል። ትራምፕ ግን ግንባታው በግል እርዳታ የሚሸፈንና ለፕሬዝዳንታዊ ደህንነት አስፈላጊ መሆኑን እየገለጹ ይገኛሉ። የደቡብ ኢትዮጵያ ክልል ከፍተኛ አመራር የነበሩት አቶ ዳዊት ገበየው በተፈናቀሉ ወገኖች ስም የመጣን ቆርቆሮ በመሸጥና በሙስና ወንጀል ተከሰው በ20 ዓመት ጽኑ እስራት ተቀጡ። ቀድሞ የኮንሶ ዞን ዋና አስተዳዳሪና የክልሉ የፐብሊክ ሰርቪስ ቢሮ ኃላፊ የነበሩት አቶ ዳዊት ገበየው ለተፈናቀሉ ዜጎች ድጋፍ የተላከ 6594 የቤት ክዳን ቆርቆሮ ለግል ጥቅማቸው በመሸጥ ጥፋተኛ ተብለዋል። ግምቱ ከ3.7 ሚሊዮን ብር በላይ የሆነውን ይህንን ሀብት በመዝበርና በሌሎች የሙስና ወንጀሎች የተከሰሱት ግለሰቡ ከሀገር ሊወጡ ሲሉ ከኬንያ ድንበር በያቤሎ ከተማ በቁጥጥር ስር መዋላቸው ይታወሳል። የኮንሶ ዞን ከፍተኛ ፍርድ ቤት በሁለት የተለያዩ የክስ መዝገቦች ግለሰቡን በአጠቃላይ በ20 ዓመት ጽኑ እስራትና በ25,000 ብር መቀጮ እንዲቀጡ ወስነዋል። አብረዋቸው የተከሰሱት አቶ ገደኖ ከዋይታሞም የ13 ዓመት ጽኑ እስራት ተፈርዶባቸዋል። ናይጄሪያ በሽብርና በእገታ ማዕበል እየታመሰች ነው። አይኤስአይኤል ባደረሰው አሰቃቂ ጥቃት የ29 ሰዎች ሕይወት ሲቀጥፍ፣ በሌላ በኩል ደግሞ 23 ህጻናት ከወላጅ አልባ ህጻናት ማሳደጊያ ታፍነው ተወስደዋል። በሰሜን ምስራቅ ናይጄሪያ ጉያኩ በተባለች መንደር የታጠቁ አማጽያን ለሰዓታት በፈጸሙት ጥቃት 29 ሰዎችን ሲገድሉ ንብረትም አውድመዋል። ለአደጋውም የአይኤስአይኤል ክንፍ ኃላፊነቱን ወስዷል። በዚህ ዕለት በሰሜናዊ ናይጄሪያ ታጣቂዎች ህጻናት ማሳደጊያ በመግባት 23 ህጻናትን አፍነው የወሰዱ ሲሆን እስካሁን 15ቱ ቢለቀቁም 8ቱ ግን አሁንም በታጋቾች እጅ ይገኛሉ። የናይጄሪያ መንግስት ጥቃቶቹን የፈሪ እርምጃ ሲል የኮነነ ሲሆን አሜሪካ በበኩሏ በናይጄሪያ የክርስቲያኖች የዘር ማጥፋት እየተካሄደ ነው የሚል ክስ በማቅረብ ላይ ትገኛለች። ናይጄሪያ ግን ጥቃቱ ሁሉንም የሃይማኖት ተከታዮች እኩል እያጠቃ መሆኑን ትገልጻለች። የዛሬው ዜና 08 መረጃዎቻችን ይህንን ይመስሉ ነበረ። በየዕለቱ አዳዲስና ወቅታዊ መረጃዎችን እንዲሁም የሀገር ውስጥም የውጭም ዜናዎች ለማግኘት የምትፈልጉ በሙሉ የዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።